በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በየማዕረጋችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ስለ አምላክነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማምላክ ማርያም ዕፀ መስቀሉ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከእመቤታችን ድንግል ማርያም ከጻማ ንግደቷ ከንጹሐን ከቅዱሳን ሁሉ ጸጋ በረከትን ያሳትፈን። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 17 እስከ መጨረሻው። እንግዲህ በልባቸው ከንቱ ሐሳብ እንደሚኖሩ እንደ አሕዛብ እንዳትኖሩ ይህንን እላለሁ፣ በእግዚአብሔርም እመሰክራለሁ። ልቡናቸው የተጨፈነ ነው፣ በስንፍናቸውና በድንቁርናቸው እግዚአብሔር ከሚሰጣቸው ሕይወት የተለዩ ናቸው። ተስፋ የቆረጡ ናቸው። ራሳቸውንም ለጉስቁልና ለርኩሰትና ለመዳራት አሳልፈው ሰጡ። እናንተ ግን ክርስቶስን የተማራችሁት እንደዚህ አይደለም። በእርግጥ ከሰማችሁት እውነት በኢየሱስ ክርስቶስ ነውና እውነቱን በእርሱ ዘንድ ትማራላችሁ። የቀድሞ ጠባያችሁን ከእናንተ አርቁ። ይህንንም ስህተት በሚያመጣው ምኞት ስለሚጠፋው ስለ አሮጌው ሰውነት እላለሁ። የልቡናችሁን እውቀት አድሱ። እግዚአብሔርም በእውነት በቅንነትና በንጽህና ያደሰውን አዲሱን ሰውነት ልበሱ። ስለዚህም ስህተትን ተዋት፣ ሐሰትን ተዋት። ሁላችሁም ከወንድሞቻችሁ ጋር እውነትን ተነጋገሩ። እኛ አንድ አካል ነንና ተቆጡ፣ አትበድሉም። ፀሐይ ሳትጠልቅም ቁጣችሁን አብርዱ። ለሰይጣንም መንገድ አትስጡት። የሚሰርቅም እንግዲህ አይስረቅ፣ ነገር ግን ድሃውን ይረዳ ዘንድ በእጆቹ መልካም እየሰራ ይድከም። የሚሰሟችሁ ሞገስን ያገኙ ዘንድ ግዳጃችሁ እንዲፈጸም መልካም ነገር እንጂ ክፉ ነገር ከአፋችሁ አይውጣም። በዳናችሁ ጊዜ የታተማችሁበትን የእግዚአብሔርን ቅዱስ መንፈስ አታሳዝኑት። መራራነትንና ቁጣን፣ ብስጭትንና እርግማንን፣ ጥፋትንና ስድብን ሁሉ ከክፉ ነገር ሁሉ ጋር ከእናንተ አርቁ። እርስ በርሳችሁም ቸሮችና ርሮች ሁኑ፣ እግዚአብሔርም በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ስለ ቅዱስ ቃሉ አምላካችን ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ህድግዋ ለሐሰት ሐሰትን ተዋት በሚል እንደ እግዚአብሔር ፈቃድ እንማራለን። ወደ መነሻው ጉዳያችን ለመሄድ ዛሬ የቅዱስ ቴዎፍሎስ አባታችን የቅዱስ ሮማኖስ የሰማዕቱ ዓመታዊ የዕረፍት በዓላቸውን የሁለቱም ወደ በኋላ አካባቢ ምክንያት ሽተን እናነሳቸዋለን። የእመቤታችን የድንግል ማርያም የስደቷ መታሰቢያው ነውና እሱንም እናወሳለን። ማንሻ እንዲሆንን ቅድም ንባብ ያነበበው ወንድማችን ልመልሰው እየሞከርኩ አልሰማኝም እና አለመስማቱ ለበጎ ነበረ። ምክንያቱም የኔ መመለስ ስህተት ነበር። ኋላ ነው የገባኝ ተመልሼ ሳስበውና ሩቀ መለኮት ዘርሰ የተስባኤ ከሆነ ተስባኤን ከኋላ ስላመጣ ሩቀ መለኮት ተናቦ አንድ ላይ መባሉ ትክክል ነው። ኋላ ነው እንዳይሰማኝ ያደረገው። ዛሬ በዓለ የወርሃዊ መንፈስ ቅዱስ በዓል ስለሆነ የመንፈስ ቅዱስ ቸርነት ነው ላለሁኝ። እንዳልኳችሁ መስሎኝ መለስኩት፣ አላደመጠኝም። ቆይቼ ሳስበው ግን ያነበበበት መንገድ ትክክል ነው እና እሱን ማስታወሻ ልስጥ። እግረ መንገዱን ግን ጧፏን በቀኝ ያዛት። ጧፍ ምንጊዜም ዲያቆናት በግራ እጅ አይያዝም። ምንም ቢሆን መስቀል እንኳ በትይዙ መስቀሉ ነው በግራ የሚያዘው፣ ጧፍ በቀኝ ነው የሚያዘው። የቤተ ክርስቲያን ስርዓቷ እንደዚህ ነው። ለምን የሚለውን ስርዓተ ቅዳሴ ላይ ተምራችኋል። እሱን ማስታወስ ነው። ወደ ትምህርታችን እንመለስ። እንግዲህ
ሐሰትን ተዋት ወይም ውሸትን ተዋት ህድግዋ ለሐሰት ብሎ ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ሰዎች የነገራቸው ነው። እንግዲህ ኤፌሶን ዛሬ እንደምታውቋት ቱርክ ውስጥ ያለች አንዲት ስፍራ ናት። በቀድሞ ዘመን እነ ቅዱስ ዮሐንስ ወንጌላዊ፣ ብርሃነ ዓለም ቅዱስ ጳውሎስ፣ እነ ቅዱስ ጢሞቴዎስ ብዙ የደከሙባት ብዙ መከራ የተቀበሉባት ከሰባቱ አብያተ ክርስቲያናት አንዷ ናትና ስለ ኤፌሶን ሰዎች የጻፈው መልእክቱ ውስጥ አንደኛው ጉዳይ ከአሕዛብ ስለመለየትና ክርስቶስን ስለመምሰል የተናገረው ኃይለ ቃል ነውና ቅዱስ ጳውሎስ ወደ መጨረሻ አካባቢ አይታችሁት ከሆነ ስድብን ተዋት ይላል። ቁጥር 31 ላይ መራራነትና ቁጣን ብስጭትና እርግማንን ጥፋትና ስድብን ሁሉ ከክፉ ነገር ሁሉ ጋር ከናንተ አርቁ ይላል። ልብ ብላችሁ አዳምጡት። አንዳንዴ መጻሕፍትን በገዛ ልቦናችን ልንረዳቸው ወይም በመጻሕፍት ላይ አንዋሽ። መጽሐፍን የእግዚአብሔርን ቃል በራስ አመለካከት ለመረዳት መሞከር በመጽሐፍ ላይ መዋሸት ነው። ልብ በሉ። ምን ለማለት እንደተፈለገ መምህራንን መጠየቅ መጻሕፍትን መመልከት ነው። ቅዱስ ጳውሎስ ብስጭትና እርግማንን ጥፋትና ስድብን ከናንተ አርቁ ከማለቱ በፊት ግን ቁጥር 26 ላይ ተቆጡ ይላል። ደህና ዋላችሁ። ተቆጡ አለ። ከታች ደግሞ ብስጭትን አርቁ አለ። መረዳት ያስፈልጋል። ከታች ያለውን ይዘህ ቁጣን ሁሉ ብትነቅፍ ጥሩ አይደለም። ምክንያቱም መጽሐፍ ነው ተምኦ ያለ ቅዱስ ዳዊት ቃል ነው። ግን አትበድሉ ያለውን ብስጭት ማለት እሱ ነው። አትበድሉ ማለት የሚበሳጭ ሰው ራሱንም ይበድላል፣ የተበሳጨበትንም ሰው ይበድላል፣ እግዚአብሔርንም ይበድላል። ልብ ብላችሁኛል። ብስጭት ለራስ ህመም ነው አይደል? ሰላም ያሳጣል፣ ህመም ያመጣል አይደለም? የተበሳጨንበትን ሰው ደግሞ እንድንጠላው ያደርጋል፣ እንድንጎዳው ያደርጋል። ብስጭት ሲውል ሲያድር ችግር ስለሆነ እንደገና ደግሞ እግዚአብሔርን ያስቀይማል አታድርጉ ያለውን በማድረጋችን ምክንያት። ነገር ግን ተቆጡ አለ። ተቆጡ አለ ለምን ቢሉ በሁለት ምክንያት። አንደኛ የሚያስቆጣን የምንወደው ነገር ነው። ለምሳሌ ቤተክርስቲያንን የሚወዳት ስትበደል ይቆጣል አይደል? እውነትን የሚወድ እውነት ስትገፋ ይቆጣል። ወንድሙን የሚወድ ወንድሙ ሲገፋ ይቆጣል። ትዕግስት በራስ ላይ ነው እንጂ በሌላ ሰው ላይ አይደለም አይደለም? ትዕግስት ማለት በእኛ ላይ የሚደርስብን መሸከም ነው እንጂ በሌሎች ላይ የሚደርሰውን ነገር አይደለም። እኔ ስገፋ ብችል ትዕግስት ነው። ወንድሜ ሲገፋ ዝም ብል ግን ግዴለሽነት ነው። ይሄ ትዕግስት አይደለም። ይሄን ነገር በጣም እንድትረዱት ያስፈልጋል። ስለዚህ መጀመሪያውኑ ተቆጡ የተባለ ሰዎችን የሚያስቆጣቸው ቅዱስ ዳዊትስ እስመ ቅንዓተ ቤትከ በልዐኒ ሰውነቴን አቃጠለኝ ይላል። ስለዚህ ተቆጡ ግን አትበድሉ ያለውን መያዝ ነው። ስለዚህ ጨርሶ ቁጣን መንቀፉ አስፈላጊ ስላለ ነው እንረዳው። የቱ ነው የተነቀፈ የትኛው ነው የተፈቀደ? አንድ ሁለተኛ ነገር ስድብን አርቁ ይላል አይደለም? ሰምታችሁኛል? ወደ ኋላ እንመለስ። ልብ በሉ። ብርሃነ ዓለም ቅዱስ ጳውሎስ እዚሁ ምዕራፍ ላይ ቅድም ሳነበው ከመነሻው ጀምሬ እንዲህ ይላል። እንግዲህ በልባቸው ከንቱ ሐሳብ እንደሚኖሩ እንደ አሕዛብ እንዳትኖሩ ይላል። በእግዚአብሔር መሰክራለሁ። ልቦናቸው የተጨፈነ ነው። ስድብ ነው አይደለም? ቅዱስ ጳውሎስ ብርሃነ ዓለም አስተማሪ ባይሆን ስድብ ነው። ገብቷችኋል? ነገር ግን ቅዱስ ጳውሎስ ሲናገረው ስድብ ሳይሆን ምንድነው? ተግሳጽ ነው። ተረድታችኋል? ቃሉ ስለተነገረ ብቻ። ለምሳሌ ደንቆሮ የሚል ቃል ብዙ ሰው ያስበረግጋል አይደለም? እዚህ ውስጥ አለ። ልብ በሉ። ልባቸው የተሸፈነ በስንፍናቸውና በድንቁርናቸው እግዚአብሔር ከሚሰጣቸው የተለዩ ናቸው። ሰነፍና ደንቆሮ ይላቸዋል አይደለም? ስድብ ነው አይደለም? አንተ ብትለው ስድብ ነው። አንቺ ብትይው ስድብ ነው። እኔ በህይወቴ ብለው ስድብ ነው። አስተማሪ ከሆነ ግን ቃሉን ቦታ፣ ጊዜ፣ ምስጢር መርጦ ይናገረዋል። ይሄው ቅዱስ ጳውሎስ ተናግሮታል። እዚህ አትሳደቡ አለ። ላይ ግን ስድብ የሚመስል ነገር ተናገራለ። ነገር ግን ስድብ አይደለም። ምንድነው? ተግሳጽ ነው። ይቀጥላል። ተስፋ የቆረጡ ናቸው። ራሳቸውን ለጉስቁልና ለርኩሰትና ለመዳራት አስቡት። በጣም ይከብዳል እኮ ርኩሰት። እናንተ ርኩስ ብላችሁ ተሸከሙታላችሁ። መዳራት ታውቃላችሁ አይደለም? እንደ እንስሳት ሰዎች
እርስ በርስ እየተንጠላጠሉ የሚሰሩ ዝሙት አይደለም መዳራት የሚባለው? ሰው በግል ሕይወቱ ቢናገረው ከዚህ የከበደ ስድብ ምን ሊሳደብ ይችላል? ነገር ግን ቅዱስ ጳውሎስ በመንፈስ ቅዱስ ተቃኝቶ ተግሳጽ እየተናገረ እንጂ እየተሳደበ አይደለም። በፈጽሞ ቅዱስ ጳውሎስ ከአንደበቱ እንዲህ ያለ ነገር አይወጣም። ከዛ ግን ቀጥሎ እናንተ ግን ክርስቶስን የተማራችሁት እንደዚህ አይደለም፣ ማለትም እንደ አሕዛብ አይደለም። በእርግጥ ከሰማችሁት እውነት በኢየሱስ ክርስቶስ ነውና እውነት በእርሱ ዘንድ ትማራላችሁ። የቀድሞ ጠባያችሁን ከእናንተ አርቁ ይላል። አሕዛባዊ ጠባያችሁን ማለት ነው። ይህንንም ስህተት በሚያመጣው ምኞት ስለሚጠፋው ስለ አሮጌው ሰውነት ላለው ሰዎች የምንጠፋው በምኞት ስለሆነ የልቦናችሁንም ዕውቀት አድሱ ይላል። ያ ማለት በሰማያዊው ዕውቀትን አድሱ ማለት ደጋግሜ ነገር ዕውቀት ማለት አንድን ነገር በጭንቅላት ማወቅ አይደለም። ዕውቀት ማለት ያንን ነገር በተግባር መስራት ነው። ከዚህ ውጭ ዕውቀት የለም። በዚህ ዘመን በጣም የቸገረን ነገር እሱ ነው። ሁሉም ሰባኪም ተሰባኪም አዋቂ ሆነና ክርስትና ከምድረ ገጽ ሊጠፋ ዳርዳር እያለ ነው። እግዚአብሔርም በእውነት በቅንነትና በንጽህና ያደሰውን አዲሱን ሰውነት ልበሱት አለ። ከዚህ ቀጥሎ ነው ስለዚህም ሐሰትን ተዋት ይላል። ሐሰትን ተዋት። ሐሰት ወይም ውሸት ምንድነው? ከመካከላችን ውሸታም አይደለሁም እኔ ውሸትን ሐሰትን አልናገርምም አልሰራምም የሚል ስንት ሰው አለ? በክርስትናችን እንድታውቁት የሚያስፈልገው ነገር ደጋግም የምናገረው አንድ ኃይል ቃል አለ። የኔ አይደለም የእግዚአብሔር ነው፣ ያስተማሩኝም አባቶቼ ናቸው። ሰው ከመግደልና ከመዋሸት የትኛው ይከብዳል? የትኛው ነው ትልቅ ኃጢአት? እንዴት ዋላችሁ? ሰው ከመግደልና ከውሸት የትኛው ነው ትልቅ ኃጢአት? መጀመሪያውኑ ትልቁ መልስ የኃጢአት ትንሽ ትልቅ የለውም። ዓለም ሲፈጠር ለዚያ ነው ካህን ከመካከላችን አንድ ካህን እያየውን አሉ ሌሎቻችሁም ዲያቆናት ነገ ካህን ስትሆኑ አንድነት ወቁ። መጽሐፈ ፈውስ የሚባል አለውት መምህሩን ይጠይቋቸው ይቀበሉ ይስጡኝ። ለካህን በጣም ያሰነ መጽሐፈ ፈውስ ማለት የፍትሐ ነገሥት አካል ነው። ወይም ደግሞ አንድ የነፍስ አባት ልጆችን የሚቀጣበት መጽሐፍ እሱ ነው። ቀኑና መስጫ መንገድ በግምት እንዳይሆን ነገሩ ስርዓት ስላለው የራሱ መጽሐፈ ፈውሱን ፈውስ መንፈሳዊ ማለት ነው። እሱ አለ መምህሩ የፍትሐ ነገሥት መምህር ስለሆኑ ከሌላው በጸና መንገድ የተለየ አንድ ስጦታቸው ፍትሐ ነገሥት መምህርነታቸው ነውና ያስፈልጋል። እንዲህ የሚል አባቶቻችን ያቆዩልን ኃይለ ቃል አለ። ካህን ሆይ የነፍስ ልጅህ ጥቂት ኃጢአት በጣም ጥቃቅን የሚመስሉ ኃጢአቶችን ሰርቶ ሲመጣ ከባድ ሸክም አሸክመ መልሰው። በጣም ጽኑ ኃጢአት ሰርቶ የመጣ ግን ቀላል ቅጣት ስጠው። ለምን ትለኝ እንደሆነ በጣም ብዙ ኃጢአት ሰርቶ የሚመጣ ሰው በልቡ ተስፋ የመቁረጥ ዳር ይዞ ስለሚመጣ ብዙ ሸክም ብትጭንበት ተስፋ ይቆርጣል። ትንሽ ስትሰጠው ግን በተስፋ ይመለሳል። ኋላ ግን ቀኖናውን ከጨረሰ በኋላ ነገሩን አስረዳው። እንዲህ ብዬ ነው እንጂ እኮ የሰራው ኃጢአት ጽኑ ነው ብለህ ንገረው። እንደገና ትንሽ ሰርቶ ትንሽ በእኛ አይን ነው እንግዲህ በሰው አይን ነው ትንሽ የሚመስል ነገር ሰርቶ የመጣው ብዙ ሸክም ጫነው። በደንብ ቅጣው። ለምን ትንሿን ስሰራ እንዲሆንኩኝ ትልቁንማ ብሰራ እንዴት ሊሆን ነው ብሎ እንዲፈራ። ኋላ ደግሞ ቀኖናውን ጨርሶ ሲመጣ አስረዳው ይላል። የዚህ ዓለም የመጀመሪያው ኃጢአት አንደኛው ኃጢአት ትዕቢት ነው። ሁለተኛው ሐሰት ነው። የመጀመሪያውን ኃጢአት ጻድቅ ነቢይ ቅዱስ ሄኖክ አመጻ ወጻት መዛግብቲያ አመጽ ማለትም በደል ከማደሪያዋ ወጣች። እቺ ምንድናት? ትዕቢትና ሐሰት። ትዕቢት ምንድነው? በልብ እኔ አምላክ ነኝ ብሎ ማሰብ። ሐሰትስ ምንድነው? ያንኑ አውጥቶ መናገሩ። ነኝ ብሎ ማሰቡ ሁለቱንም ትዕቢት ነው ያልሆኑትን ነኝ ማለት እንደገና ደግሞ ሐሰት ነው ነው አላችሁ። ትዕቢትና ሐሰት የአንድ ሳንቲም ሁለት መልክ ናቸው። ታዲያ ጌታችን ሰይጣንን በወቀሰበት
በዘለፈበት የወንጌል ትምህርት በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ አይሁድን ሲዘልፋቸው መጀመሪያ ደቀ መዛሙርቴ ብትሆኑ ጽድቅ አርነት ታወጣቸዋለች ብሎ ይላቸዋል። ዘር አብርሃም ነን፣ እኛ እኮ የአብርሃም ልጆች ነን። ገሙራ ይተቀነይነ ለመኑሂ ለማንስ ቢሆን በታሪካችን ተገዝተን አናቅም ብለው ዋሹ። ደጋግሜ ነገራቸው ለእስራኤላውያን ለጌታ ምን ይሉታል? እኛ ለማንም ባርነት ተገዝተን አናውቅም። እንደማን? እንደ ዛሬው ኢትዮጵያ። አሁን የዛሬ ኢትዮጵያን ባፋችን ምን ነው ምን ለማንም ተገዝተን አሁን እኔ ይገርመኛል። እስራኤላውያን ናቡከደነጾር እየገረፈ ስልመናሶር እየገረፈ ባሪያ አድርጎ የገዛ ማንን ነው? እስራኤላውያንን። አንጢያኮስ ደማቸውን እያፈሰሰ በባርነት የገዛ ማንን ነው? እስራኤላውያንን። አንጢያኮስ ብቻ አይደለም፣ እነ ደማትሪያኖስ ማንን ነው የገዙት? እነ እስክንድር ማንን ነው ባሪያ አድርገው የገዙት? ተውትና አይሁድ ለጌታ እንደዚህ ብለው በተናገሩበት ሰዓት ላይ ነፃ ናቸው ወይስ ባሪያ ናቸው? ባሪያ ናቸው። የማን ግዛት? የሮም። ግን ምን ይላሉ? ገሙራ ይተቀነይነ ጭራሽ በባርነት ተይዘን አናቅም ብለው ዋሹ። ጌታ አስተማራቸው። ሁሉ ዘይገበራ ለኃጢአት ገብራ ወቱ ለኃጢአት፣ ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው ብሎ ሌላ ነገር ኋላ ወረድ ብለው ለነስ አብርሃም አቡነ ከኃጢአት ናችሁ ብሎ ሲላቸው አይ ለኛስ አባታችን አብርሃም ነው ብሎ ሲሉት ጌታ ሶበሰ ውሉደ አብርሃም አንተሙ ግብረ አብርሃም ገበርክሙ፣ የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበር። ወአብርሃም ሰይገብረ ከመዝ፣ አብርሃም እንደናንተ አልሰራም፣ እናንተም እንደ አብርሃም አልሰራችሁም። እናንተ ጽድቁን አልሰራችሁም፣ እሱ የእናንተን ኃጢአት አልሰራም። እንደገና ወረድ ብለው ለኛስ አባታችን አምላካችን አንድ እግዚአብሔር ነው አሉት። ከእግዚአብሔር ብትሆኑስ እኔን ባመናችሁኝ ነበር አላቸውና አንትሙስ እማቦክሙ ሰይጣን አንትሙ፣ እናንተ ከአባታችሁ ከሰይጣን ናችሁ። ለምን ቢሉ ስመውቱ ሐሳዊ፣ አይሁድ በመናቸው ይታወቃል። ቅድም ምን ብለውታል? ተገዝተን አናውቅም ብለው ዋሽተዋል። ስለዚህ ምን አላቸው? ስመውቱ ሐሳዊ፣ አባታችሁ ሰይጣን ሐሰተኛ ነው። ወአቡ አለ ሐሰት፣ እናንተስ ከሱ ተማራችሁ፣ እሱ ግን ከማንም አልተማራትም። አባት ነው፣ መስራች ነው፣ ወላዲ እከይ ነው። የክፋት የሐሰት ወላጇ ሰይጣን ነው። ነገር ግን በዚህ አላቆመም ጌታ። ሐሳዊ አቡ አለ ሐሰት ብሎ አላቆመም። ወውቱ ቀታሌ ነፍስ እንትካት፣ ከጥንት አንስቶ ምንድነው አለ? ነፍሰ ገዳይ ነው። ነፍስ ከመግደል ያደረሰው ውሸት ነው። አበው የዝሙት ምንጩ ትዕቢት፣ የነፍሰ ገዳይነት ምንጩ ሐሰት ይላሉ። አይመስልም እንጂ እንደዚያ ነው። እኛ ደግሞ እስራኤላውያንን እንመስላለንና በባርነት ተገዝተን አናውቅም ምናምን ስል ይገርመኛል። ድሮ ሊሆን ይችላል፣ አሁን ነው። በነገራችሁ ላይ ጣሊያን በ1928 ኢትዮጵያ ከገባች በኋላ አልወጣችም እስካሁን እኔ እስከማውቀው ድረስ። ደህና ዋላችሁ። እስከማውቀው ድረስ ጣሊያን አልወጣችም እስካሁን ድረስ። እንዲያውም ሌሎች ዘመዶቿ ሁሉ ተሰብስበው ተጨማሪ ለምን ብትሉ ጣሊያንን በጦር በነፍጥ ታግለን ካስወጣን በኋላ ቀዳማዊ ኃይለ ሥላሴ ከአውሮፓ ሲመለሱ ይዘውት የመጡት ነገር አለ። ይሄ ሁሉ ችግር የደረሰብን ለምንድን ነው ብሎ ሲያስቡ ኃጢአታቸውን በደላቸውን የህዝቡን በደል የራሳቸውን ኃጢአት ከማሰብ ይልቅ ይሄ ሁሉ ችግር የደረሰብን ፈረንጅ የታጠቀውን ጦር መሳሪያ ስላልታጠቀን ነው ብለው አሰቡ። ትልቅ ነገር ረስተዋል። ድል ከእግዚአብሔር እንጂ ከጦር መሳሪያ አፍ እንደማይገኝ። ምክንያቱም አንድ ሰው ሁለት ምርጫ ነው ያለው፣ ወይ እግዚአብሔርን ይክዳል። እግዚአብሔርን ካመነ የድል ምንጭ ማን ነው? እግዚአብሔርን የድል ምንጭ ማድረግ ግን ጦር መሳሪያ መደራጀትን የሚከለክል አይደለም ለሀገር። አንዲት ሀገር ራሷን በጦር መሳሪያ በታደ ነገር ግን የተሸነፍነው እግዚአብሔር ቢርቀን ነው። ምክንያቱም የጦር መሳሪያ እጥረትማ ባድዋ ጊዜም ነበረን እኮ። የመርዝ ጋዝና ብዙ ምክንያት አለ። አዎ የመርዝ ጋዝ ተረጭቷል። ግን ይሄን አስተሳሰብ ይዘው መጥተው
ይሄን አስተሳሰብ በአውሮፓውያን አድሮ አውሮፓውያን ናቸው የብሪቲሽ ሰዎች ናቸው እንዲህ ብለው ነገሯቸው ብሪቲሾች አይደሉ ያገዙን ምንም አንክዶም አይደለም እነ ጀነራል ዊንጌት አይደሉ በዚህ በኦሜድላ በሱዳን በኦሜድላ አድርገው በዚህ በቤኒሻንጉል ጉሙዝ በዚህ በበላይ አድርገው መተው ሲገቡ እንግሊዛውያን ነበርና እናንተ እና አያይዘው የነገሯቸው ነገር ኢትዮጵያውያን የጦር መሳሪያ የዘመናዊነት ትምህርት የላችሁም ጠቡ ከቤተክርስቲያን ትምህርት ጋር ነው እና ኋላ ሲመጡ ዘመናዊ ሰዎች የሰጡት አስተያየት ከውጭ ተምረው የመጡት ምንድነው አንዲት ተተኳሽ ጥይት እንኳን ለመስራት የማያስችል ዕውቀት ነው እኮ ቤተ ክህነቱ ዕውቀት ያዘው ብለው ተቹ ይሄም አልበቃ ከውጭ ሀገር አስተማሪዎች መጥተው ዘመናዊ ትምህርት በአዲስ መንገድ እንዲጀመር ተደረገ አስቡት ጣሊያን ጦር መሳሪያን ይዘው ወጣለች አይደለም ግዙፉን ጦር መሳሪያ ረቂቁን መሳሪያ ጦር መሳሪያ ግን መልሶ አስገቡት ከዛ በኋላ አዲስ አበባ ዩኒቨርሲቲ ወይም ቀዳማዊ ኃይለ ሥላሴ መካነ አእምሮ በ1943 ተመሰረተ አስቡት ያ ትውልድ ሄዶ መጀመሪያ ኢትዮጵያን ሳይበላ መጀመሪያ ስተት መሆናቸው ሊታወቅ የበላ ማን ነው ንጉሱን የበላቸው ንጉሱን ብቻ አይደለም አስተዳደራቸውን ሙልጭ አድርጎ ይበላው የዚህ አስተሳሰብ ተጠቂ የነበረው ዘመናዊ ሰው ሁሉ አንድ ነት ልንገራችሁ እንደ ሀገር በፖለቲካ የምናደንቃቸው እነ ጻፌ ትእዛዝ ጠቅላይ ሚኒስተር አክሊሉ ሀብተወልድ እነ እንዳልካቸው መኮንን ሌሎችም በዘመናዊ ትምህርት ጎበዝ ምንላቸው ሰዎች በአምልኮተ እግዚአብሔር በጣም ደካማ ነበሩ እንድታውቁት ለዚህም ዋጋ ከፍለዋል የመርሳት የለብንም 60 ባለስልጣናት እነዚህ ነበር የእግዚአብሔር የበቀል ክንድ ነው እንጂ እሱ ደርግ አይደለም የገደላቸው እኔ የሃይማኖት አስተማሪ ስለሆንኩ በዚህ መንገድ ነው ማየው በእግዚአብሔር ላይ ሐሰትን ተናግረዋል እግዚአብሔር ጦር መሳሪያ መስራት ያቀተዋል በሀገሪቱ ድሜ ልኩን የኖረው ትምህርት ኢትዮጵያን ለመከላከል እኮ በነገራቸው ላይ የውጭው ትምህርት አይምጣራለም ጦር መሳሪያ መስራቱ ሊመጣ ይችላል ነገር ግን የሀገሪቱ ትምህርት መደልደል የነበረበት በሀገር ባህል በሀገር ሃይማኖት በሀገር ትውፊት በሀገር ማንነት ነበር ኢትዮጵያዊነትን አሽቀንጥሮ የሚጥል አካሄድ ነው የተሄደው ለዛ ነው አሁን ኢትዮጵያዊነት አለ የለም ጣሊያን 5 ዓመት የተከለውን እሾ መንቀል ሲገባ አማራ ትግሬ ኦሮሞ የሚለው ይሄው አሁን ገኖ እንደምታውቁት ርስ ያባላናል አንነት ልንገራችሁ አሁን የምናቀው ክልል አማራ ምናምንት የሚለው የከለለው አሁን ያለው መንግስት አይደለም ጣሊያን የከለለው ይሄን ማወቅ አለባችሁ ገቨርኖ አማራ የአማራ መንግስት ብሎ በ1928 እንደገባ መናገሻውን ጎንደር አድርጎ ጣሊያን 3 ዋና መናገሻዎች ነበሩት አስመራ ጎንደርና አዲስ አበባ መካከለኛው መናገሻ ጎንደርን ተመልክቷት ይሄ ዶሉ ቴዎሪዮ ታውቁታላችሁ መስቀል አደባባይ የሚባል መስቀል አደባባይ በኋላ ነው የተወነ መስቀል አደባባይ ጃን ተከል ላይ ነው የነበረውና ከሱ ጀምሮ ወደ ላይ ስትመለከቱት ቅርስ የሆነ ነገር ታያላችሁ ምናልባት ከደብረ ብርሃን ስላሴ በቀር ሌላ ቅርስ አለ እንዴት ዋላችሁ መስቀል አደባባይን ታውቃላችሁ መቼም ጎንደር ነው ተወላችሁ ያደጋችሁት ከዛ ወደ ላይ ኢትዮ ቴሌኮምን ይዛችሁ ከላይ ራስ ግንብን ምናምን የድሮ ያጤ ፋሲል አንዳንድ ቅርሶችን ታችሁ ግን ተመልከቱ እስኪ ተቀላለ ጎንደር ከተማ ቢጫ የሆነችው በቀኝ ግዛት ጦስ ነው እና ቢጫዋ ከተማ ተብሎ እንደ ኩራስ ሲጠራ በጣም ይገርመኛል ጣሊያን ለምን ቢጫ እንደቀባው ታውቃላችሁ እስቲ በሞቴ እስቲ አንድ ሰው እስኪ የኔን ገረኝ ጣሊያን ለምን ነው ቢጫ የቀባት ከተባለ አንድ ታሪክ ሰው ምን አለ እሱም የነገረኝ አንድ ጣሊያናዊ ካጠናው ጥናት ወስዶ ነው ምን አለ የፋሲል ግንብ ኖራ ከድሜ ብዛት የተነሳ ቢጫ ሆኗል አለ ፋሲል ግንብ ኖራ ቢጫ ሆኗል ነው ወይስ ዘመናዊ ትምህርት እንደው ዘመናዊ ትምህርት ያልተማረን ደንቆሮች ነን እንበልና እንደዛ ብለን እናስብና ቢጫና ነጭ መለየት ያቅተናል ነጭ ድብ ሲል ቢጫ ይሆናል ይሄ ሰው ያለ ከመጽሐፍ አግኝቶት ነው ያኔ ጻፈው ሰው ማን እንደሆነ ስታውቁ ነው የሚያሳዝነው መልላችሁ ፈልጌ ነው ቢጫ ቀለም የጎንደር ከተማ መገለጫ መሆን አለበት ብለን እንድናምን መሆናችን ራሱ ህመም ነው ከተማው አንድ ቀለም ይኖራት ከተባለ እኛንም ይገልጣል ሌላ ቀለም አንፈልግም አሁን ቢጫ ችግር ኖሮት አይደለም ቢጫኮ በራሳችን በኢትዮጵያዊነት ግን ቢጫ የቀባው የራሱ ምክንያት ስላለው ነው ፋሲል ግንብን ለመምሰል አይደለም ተውት እሱ ብቻ አይደለም በነገራችሁ ላይ ጎንደር ከተማ አብዛኞቹ መጸዳጃ ቤቶች የማይሞሉበት ምክንያት ለምን ይመስላችኋል ወደ ላይ አካባቢ ያሉት እንግዲህ ጎንደር ሁለት ከተማ አድርጓት ይልጣለን ኢንዲጂኖ የሚለውን ከዚህ ከፋሲል ግንብ በታች ያለውን የደሃ ማህበረሰብ አይደለም
ዳ ማህበረሰብ መኖሪያ ቆሻሻ መኖሪያ ብሎ ንቆ ያው ወደ ላይ የራሱ መኖሪያ ዛሬ ታውቃላችሁ ጣሊያን የሰራው 315 ቤት አለ ጎንደር ውስጥ 315 ቤት ያብዛኞቹ መጸዳጃ ቤታቸው አይሞላም እንግዲህ 70-80 ዓመት ለምን ይመስልሃል እንግዲህ ተመለከትን ያሉ ሰዎች እንደሚናገሩት ጎንደር ከተማ ውስጥ አንድ በጣም ትልቅ ሴፍቲ ታንከር አለ ለ80 ዓመት ሙሉ ያው ሁሉ ጉድፍ የሚጠራቀምበት ቦታው የት አካባቢ ነው የሚለውን ግምት አለ እዚህ ነው ብዬ ልናገር አልችልም ግን የፈነዳ ቀን አይታል ነው እውነቴን ነው ምክንያቱም ጎንደር ደፋታ ስፍራ ነው ሜዳ የለውም ታውቃላችሁ አይደል ጎንደር መስክችን እቺን የምታክል አቡነ መስክ አጤ መስክ ነው እንላቸው አችን እቺን የምታክል መስክ ነው ያሉት እንጂ መስክ የለንም እንደገላላ ከተማ ያለ ትልቁ ሜዳ መስቀል አደባባይ አይደል መስቀል አደባባይ እኮ ግማሽ ስቴዲየም አያክልም አይደል ተባብ ነው ወደ ጉዳያችን እንመለስና እኛ ቀኝ አልተገዛንም እንላለን እስኪ ኢትዮጵያዊ አስተሳሰብ ያለው አንድ ሰው ጥሩልኝ እንደ አንድ ሰው ይልቁን የሀገር ግንድ ከምትባለው ከከተማችን ጎንደር ውስጥ እስኪ ስንት ሰው አለን ራሱን ለሀገር እስኪ አስቡት ያ ችግር ከተፈጠረ ከጣሊያን ወረራ በኋላ እንደነ ገሪማ ታፈረ ያሉ ያ ኢትዮጵያዊነት እንዳይጠፋ ይታገሉ ጎንደሬዎች አሉና ጋሽ ገሪማ ታፈረ ቄስ ገሪማ በጦርነት ራሳቸውን አሳልፈው የሰጡና አሞራው ወብነህ አሉ ነራስ አሞራው ከዚያ በኋላ ግን ጎንደሬነትንም ኢትዮጵያዊነትንም ኦርቶዶክሳዊነትንም ለመጠበቅ የተሰራ ስራ በጣም የሞተ ስለሆነ ዛሬ ወደምታዩት ድረስን ደጋግም ይላሉ ከለበሳችሁት ልብስ አንድ ሀበሻ ልብስ አለ አንድ ሀበሻ የሰራው ልብስ አለ ለበሳችሁት ከነጠላው ውጪ ያውም የለበሳችሁት ነጠላ ከቻይና ተሰርቶ የመጣ ነው ታውቃላችሁ ሰውን ጥርጥር ከቻይና ነው የተሰራው እሱም ከቻይና ነው ተቀላለ በመስመር የለበሳችሁት ቻይና ነው ሰርታ የምትልቀው ነጠላ እንኳን ከቻይና የሰራችሁት ነው ምን ለብሰው ከነጠላ ብሰው ከባል ልብሶ ማለት ነው ለምን ነው ኢትዮጵያውያን የራሳችን የሆነ ነገር የሌለን ሁሉ ነገራችን ለምን የተወሰ ሆነ ስልጣኔው ዘመናዊነቱ የተወሰ አስተሳሰባችን የተወሰ አለባበሳችን የተወሰ አነጋገራችን በጣም መቆሸሻችን መታወቁት እኮ እንግሊዘኛ ቀላቅሎ መናገር እንደ ትልቅ አዋቂነት ለትልቅ ሰዎች ህፃናትን በጣም አዋቂ አድርገን የምንጽፋቸው መቼ ነው የግል ትምህርት ቤት የምናስገባቸው ምን እንዲያደርጉ ነው እንግሊዘኛ እንዲናገሩ አይደል እንግሊዘኛ መናገርን እንደ ትልቅ ዕውቀት መቁጠራችን የመጨረሻ ድንቁርና እኮ ነው እንግሊዘኛ ከሌላው ቋንቋ በምን ይበልጣል በመጀመሪያ ደረጃ በዓለም እንደው በሳይንስ መለኪያ ከቋንቋ ይሄ ይበልጣል ይሃንሳል የሚባል ቋንቋዎች በተፈጥሯቸው ምሉ ናቸው ለራሳቸው ድሮ ከግዕዝ ነበረው ውሰት የነበረው ዛሬ ከግዕዝ ማን ይዋሳል ትናንት ልፈትናት ብዬ አንዲት የጉባኤ አገልጋይ በግዕዝ ብጽፍላት በግዕዝ መለሰችልኝ ከዛ እስከ 4-5 ኮንቨርሴሽን ወይም ንግግር እኔም እናንተ መምተጠቂ ነኝ መለሰችልኝና በአምስተኛው ከበድ ወዳለ ቃላት ሲሄድ አቆመች ወደ አማርኛ ተመለሰችና ያም ይደነቃል ዋናው ትልቁ ነገር ውሸታችን ከሚታይበት መንገድ ቀኝ አልተገዛንም አይባልም አባቶቻችን በሉ በደንብ በሉት አባቶቻችን ቀኝ አልተገዙም ከዚህ በቀር ሌላ ነገር አትናገሩ ይሄ በቂ ነው አባቶቻችን ቀኝ አልተገዛንም ብላችሁ ራሳችሁን አትቀላቅሉ ራሳችንን ቀላቅለን አንናገር ይሄ ሐሰት ነው ስንዋቅ አለበት ለዚያ ነው ቅዱስ ጳውሎስ ህድግዋ ሐሰትን ተዋት ይላል ውሸትን ተዋት እንግዲህ መነሻ ላይ ተናገርነው አለ ለኃጢያት ትንሽ ትልቅ ደረጃ አታውጡለት አንዳንድ ልጆች የምትነግሩን ነገር አለ ወደ አበው ስንሄድ ወደ ካህናት ኃጢያት ስንነግራቸው አይችማ ምን አላት እያሉን ነው ይላሉ እንዴ ካሏችሁ እዳው እነሱ ነው እናንተ ግን ራሳችሁን ውቀሱ አንድ ካህን እችማ ምን አላት አይልም እችማ ምን አላት የሚል መቼ ነው ለምሳሌ አንድ ወንድም መጣና ከሌላ ሀገር ነው በጣም ተስፋ ቆርጧል ምን ሆነ ነው ስለው እንጃ እኔ እዚህ በኋላ ፈጣሪ እግዚአብሔር ይቅር አይለኝም ጨርሼ በጠፋ ነው የሚሻለኛል በጣም ተስፋ ቆርጧል ምን አርገ ነው ስለው ብዙ ነገር ከደረደረው ከዚህ ሁሉ የከፋው ግን አለኝ ከፍቅረ ዝሙት የተነሳ በአንድ ሌሊት ካንዲቱ ጋር አልበቃኝ ብሎ ከሁለተኛዋ ሴት ከአንድ ሌሊት ከሁለት ሴት ጋር አድር ያለው አለ ወዲያውኑ አንዲት ነገር ነው ያልኩኝ እንዴ ምን አላትች
እንዴት አለኝ አራ አባ ብሎይስ የሴት ማይፀን ሰንጥቆ አይቷል ጻድቁ አባ ብሎይ ተስፋ እንዳይቆርጥ ነው ከዛ ግን ከተረጋጋ ንስሐ ከገባ በኋላ ጠርቼ ያው ቅድም እንደተናገርኩት በደንብ ወቀሳ ጠጥቷል አሁን ጥሩ መስመር ላይ አለ ዋናው ትልቁ ነገር ሐሰትም ነፍሰ ገዳይነትም እኩል ገሃነመ እሳት ያወርዳል ስለዚህ በዚህ ዘመን ጥቃቅን ነገሮች ለምሳሌ ስለ ሱሪ ስንወቅስ እንዴ አንተ ስንት ትልልቅ ችግር ይያል እንዴ ስለ ሱሪ ተሰብካል ይላሉ መሐላ ጋር ያሉ ሰባኪያን እንዴት ዋላችሁ እግዚአብሔር ይመስገን እስኪ ቅዱስ ያዕቆብን ሲናገር እንስማው ቅዱስ ያዕቆብን ሲናገር እንስማው መጽሐፍ ምንድነው የሚለው መቼም እግዚአብሔር ቸርነቱ ግሩም ነው የጌታ ወንድም የተባለ ዛሬ ወራዊ በዓሉን የምናከብርለት ቅዱስ ሰው በመልእክቱ ምዕራፍ 2 ቁጥር 8 ላይ እንዲህ ይላል መጽሐፍ ባልንጀራ እንደራስ ወደድ እንደሚል የእግዚአብሔርን ሕግ የምትፈጽሙ ከሆነ መልካም ታደርጋላችሁ ለሰው ፊት የምታደሉ ከሆነ ግን ኃጢያትን ታደርጋላችሁ ሕግም እንደ ተላላፊዎች ይዘልፋችኋል ሕግን ሁሉ የሚፈጽም ደህና ዋላችሁ እግዚአብሔር ይመስገን ምንድነው ያልኩኝ ሕግን ሁሉ የሚፈጽም ነገር ግን በአንዲቱ የሚሳሳት በሁሉ በደለኛ ሆኗል ይላል ገብታችኋል አባባሉ ተስፋ ያስቆርጣል ምክንያቱም ሕግን ሁሉ የፈጸመች ብቸኛው እግዝእትነ ማርያም ናት ሕግን ሁሉ የፈጸመ ፍጡር የለም 10 ትእዛዛት የተቀበለ ከነቢያቱ የሚበልጥ ቅዱስ ሙሴ እንኳን በኢታ አምልክ ወድቆ ነው ምድር ሳይገባ ይቀር በኢታ አምልክ ወድቋል በመሪባ ውሃ ምክንያት ውሃውን የሚያፈልቅ ማን ነው እግዚአብሔርን የሰጣችሁ ይያለ ያመሰገነ የሚሰጣቸው ዝም ብሎ እንዲጠጡ ስላደረጋቸው በኢታ አምልክ ወደቀ አሁን በኢታ እግዚአብሔርን ክዶ አይደለም ነገር ግን ኢታ አምልክ የምትጣስበት መንገድ በጣም ብዙ ናት ትዕቢት ራሱ ኢታ አምልክን መጣስ ነው ትዕቢት ማለት በእግዚአብሔር ሳይሆን በራስ መመካት ነው አይደል ኢታ አምልክ ተጣሰ ነገር ግን እውነቱ እንድናውቅ ነው እንጂ ሕግን ሁሉ መፈጸም ይቻላል ነገር ግን ይሄንንም ይነግራል ለምንድነው አይ ይሄኛውን ሰርቻለሁ ይሄኛው ቢቀር ችግር የለው እንዳንል ምን አለን ሕግን ሁሉ የሚፈጽም ነገር ግን በአንዲቱ የሚስት በሁሉ በደለኛ ይሆናል ለምን ብትለኝ አታመንዝር ያለው እርሱ አትግደል ብሏል ባታመነዝር ነገር ግን ብትገድል ሕግ ተላላፊ ሆነሃል ገብቷል ነፍስ አልገደልኩም አትበለኝ ስለዋሸም ከነፍሰ ገዳይ ጋር እኩል ይፈረድብሃል እሱን ማወቅ ያስፈልጋል ለዚያ ነው ለኃጢያት ደረጃ አናውጣለት አሁን ወደ ዋናው ጉዳያችን እንምጣና ሐሰት ምንድነው ያው ግዝ ስለሆነ ዳማርኛ ብናመጣው ውሸት ይሆናል ውሸትስ ምንድነው ውሸት አንድ እውነትን መደበቅ ሁለት እውነት ያልሆነ ነገር መናገር ሁለቱም ውሸት ነው ሐሰት ነው መደበቁም ስህተት ነው ያልሆነ ነገር መናገሩም ስህተት ነው ውሸትን አበው በሁለት ይገልጧታል እውነትን መደበቅ እውነት ያልሆነውን ነገር መናገር ከዚህ ራሱን ማንኛውም ክርስቲያን መጠበቅ አለበት ለምን እውነት ስንል ለጊዜ ማንን መግለጣችን ነው ምክንያቱም እውነት በባህሪው እግዚአብሔር ነው እግዚአብሔር የነገረን ኃይለ ቃል ሁሉ እዚህ መጽሐፍ ያለው የእግዚአብሔር ትእዛዝ ሁሉ ምንድነው እውነት ነው የእግዚአብሔር ትእዛዛት ሁሉ እውነት ናቸው ስለዚህ አንድ ሰው ሐሰተኛ ሆነ ማለት እግዚአብሔርን ካደ ማለት ነው በሌላ አነጋገር ወንድሜ ጌታ ተናግሯል መሰታፈቅሩን ይቀቡት ትእዛዝ በዮሐንስ ወንጌል ምዕራፍ 15 ላይ ብትወዱኝ ንገሩኝ ትእዛዜን ጠብቁ ትእዛዙን የማይጠብቅ ጌታን አልወደደም ማለት አላመለከም ማለት ክዷል ስለዚህ ሐሰት ከክደት ጋር ትደመራለች ይሄንን ያክል አክብጄ የምነግራችሁ ለምንድነው አቀላችሁ በጣም ስለምታዩት ለማመጣጠን ነው ገብታችኋል ምናገረው ለማክበድ አይደለም አክብጄ የምናገረው ምለው በእናንተ ጭንቅላት ነው በእኔ ጭንቅላት ልክ ነው እንጂ እየተናገርኩት ያለው የእግዚአብሔርነት ነው ሐሰት ነፍስ ከመግደል ጋር እኩል ናት ብያለሁ መጽሐፍ ነው ያለው እኔ አይደለም ምክንያቱም ጌታ ትእዛዝን ሲያወጣ አይ ኢትቅትል ትልቅ ስለሆነ በደንብ ጠብቁት አትዋሽ የሚለውን ግን ቀላል ስለሆነች ባጠብቋትም ችግር የለም ብሎናል ንገሩኝ ሁሉንም እኩል
ጠብቁን የተባልነው ለመጠበቅ ታገሉን የተባልነው ስለዚህ አንድ ሰው አስቡት ሳንዋሽ ብለን አናውቅም አይደል እኔ እንኳን እዚህ መድረክ ላይ ስም እግዚአብሔር እሱ ምስክር ነው የእግዚአብሔር ቃል ውሸት ስላልሆነ መድረክ ላይ ቆሜ ዋሻለሁ አይደለም በግል ህይወቴ ግን ከሁላችሁ ይበለጥኩ ዋሽፎ ይሆናል ውሸታም ይሆናል ካፋችን ውሸት ሳይወጣ አይውልም በልባችን ሳይመላለስ ባንደበታችን ሳይወጣ የሚውልበት ቀን አይኖርም መቼም አይታችሁ ከሆነ አባቶቻችን ቅዱሳን የምናደንቃቸው ለዚህ እኮ ነው አሁን የአባታችን አባ አጋቶን ምንድነው የሚለው አጋቶን ባይታዊ ዘተፍእመ እብነ ከመይትናገር ነገረ ጽሩዓ ክፋትን ሐሰትን እንዳይናገር ድንጋይ የጎረሰ ይላል ይሄን ነገር ሳስታውስ በቀደም ያረፉት እናታችን ማይወለተ ገብርኤል ከህይወታቸው ተጋድሎ ትልቁ በቀደም ነግሬያቸዋለሁ 21 ዓመት ባርመው መኖራቸው ነው አስቡት በዚህ ዘመን አንድ በሰሜኑ አካባቢ ለ25 ዓመት ባርመው የነበሩ ድሮ ነው እንጂ አሁን በህይወት ይኖሩ አላውቅም ትግራይ ውስጥ ነው እኔ እናት ደግሞ በዚሁ በጋሾላ ነው ብዙዎቻችሁ ታውቋቸዋላችሁ አይደል እዚህ መጣው ተዚሏቸዋል ማውለተ ገብርኤል አታስታውሷቸው አይታችሁ ከሆነ ትልቁም ነገር ተመልከቱ ጌታ ኢትፍቱ ባድሮ ለገጽ አላ ፍታ ጽድቅ ፍቱ አሉ አይደለም የሚገርማችሁ ነገር ትንንሹ እንደተቆጡት የደብሩን አስተዳዳሪ ተቆጣዋል አይደል ይሄ ነው እውነተኛነት ማለት አንተ ባይነ ትልቅ የምታረገው ሰው ሲያጠፋ ዝም ብለህ ባይነ ትንሽ የምታረገው ሰው መናገር የለብም አልያ ዝም በል ሁለተኛው አማራጭ አለኩ ዝም ማለት ሰዎች ምን ይላሉ እንዴት ገሌን ተናገረዋለህ እንደዛ ብሎ ነገር የለም እግዚአብሔር እውነት ስትጣስ ለማንኛ ለዚያ ነው ኢትፍቱ ባድሎ ለገጽ ፊት አይታችሁ አትፍረዱ አላ ፍታ ጽድቅ ፍቱ ዮሐንስ ወንጌል ምዕራፍ 7 ላይ እውነቱን ፍረዱ ለገሌ ወገሌ አይደለም ባይሆን ለምሳሌ ቄሴ ሶብ ያጠፉ ሶን መናገርበት ቋንቋው የተለየ ሊሆን ይገባል ለክነት ክብር የሚመጥን አነጋገር መሆን አለበት አይደለም ለምሳሌ እንኩታራ ጆሮን ቆጥጬ እንደማናገረው መቼም መጥቼ የካህን ጆሮ አልይዝም አይደል አይነት አለው እኮ አይደለም ተግሳጹ ግን አይቀርም ይሄን ማወቅ አለባችሁ እና አባቶቻችን ለሰውማ አፉን ከፍቶ ሳይዋሹ መኖር እንደምን ይቻላል ብለው አርመመውን መርጠው ድንጋይ ጎርሰው ወይ እንደዚህ እንደናታችን ራሳቸውን ዘውር አድርገው ይኖራሉ ጊዜው ሲደርስ ደግሞ ይፈታሉ በነገራችሁ ላይ አርመመ ማለት የእግዚአብሔርን ቃል አለመናገር ማለት አይደለም አርመመ ማለት እዚህ በፊት ታስታውሱ እንደሆነ የሰሜኑን አንድ ታሪክ ነግሬያቸዋለሁ የእንታናቸው የነገሩኝ ደብረ ዳሞ ሄደው አንድ አባት አዩ እና ምንም አይናገሩም በመልእክት ነው ሁሉ ነገራቸውና እንደዛ አይነት ሰው ስታይሉት የምትችሉት ምንድነው መስማት የተሳነው እንደዛ ነው አይደለም እና አበምኔቱን ስጠይቃቸው እኔ አባት ምንድናቸው በየስል 25 ዓመታቸው ነው አይናገሩ ምን አይሉ በቃ ማለት አርመሞ ይዘው ከዛ በጣም ገረመኝ ከዛ ቅዳሜ ነበርና በሚቀጥለው ቀን ቅዳሴ ሲገባ ጭረው በንፍቅ ዲያቆን ሲገቡ አየዋቸው አርመሞ ያዙት ከዛ ምንድነው ጉዱ ብዬ ላስቀድስ ገባውኝ ከዛ ተንሱ ሲሉ በጣም በሰለለ ድምጽ ሰማዋቸው ተንሱ ጸልዩ በእንተለ ያበው መባአ ሲሉ ሰማዋቸው ቅዳሴ ካለቀ በኋላ ወጥቼ አባታችን እኔ አባት 25 ዓመት አርመሞ ይዘዋል አላሉኝም ማለት አዎ ብያለሁ ሲቀድሱ አየዋቸው እኮ አይ ልጄ ታዲያ አርመሞ ከክፋት ነው እንጂ ከእግዚአብሔር ቃል ነው እንዴ ከሰው ጋር ነው የማይነጋገሩ እንጂ ቅዳሴማ ይቀድሳሉ ሰዓታትማ ይቆማሉ ማህሌትማ ያደርሳሉ ለምን አንደበትን ከክፋት ከሐሰት ለመጠበቅ ነው አባቶቻችን አርመሞ ለዚያ ነው አባ አጋቶንን መተው አንድም ሰይጣን ይላል አንድም መነኮሳት መተው ትዕቢተኛው አጋቶን ሲላቸው ነኝ ለፍላፊው አጋቶን ነኝ አላቸው መጨረሻ ምን አሉ መናፍቁ አጋቶን አንተ ነህ ሲሏቸው እኔ መናፍቅ አይደለሁም ምን ነው ሁለቱን ታግሰው ሶስተኛውን ቢሉት ሁለቱ የሥጋ ናቸው ሶስተኛው ግን የነፍስ ነው አልሸከመውም አልቀበለውም አያስፈልግም ለሁሉም መጠን አለው እና አንድ ሰው ሐሰተኛ ሲሆን እግዚአብሔርን ወደ መካድ ይሄደ ስለሆነ እኔ እንድታውቁት የሚያስፈልገው ነገር እንዲማ ከሆነ ስለዚህ ክርስቲያን አይደለም ፈጣሪን ክጃለሁ ምንድነው አይደለም መሰረታዊ ነገር በዋሸን ቁጥር የጸጸት ስሜት እንዲሰማን ራሳችን ወደ እውነት ገርተን ለመመለስ እንድንሞክር እንድንታገል እግዚአብሔር በጊዜ ደግሞ እንድናሸንፍ እንዲረዳን ነው
እንጂ አሁን ሐሰትን በአንደበቱ የማይናገር ፍጡር እኔ በህይወት ያላቅም። ምክንያቱም ከባድ ነው፣ ቅድስና ይጠይቃል። ከዛ ውጪ ሐሰት ስንት አይነት ነው ብሎ የሚጠይቅ ካለ አባቶቻችን 3 አይነት ነው ይላሉ። ውሸት፣ የልብ፣ የአፍ፣ የተግባር ብለው በ3 ይገልጡታል። የልብ ራስን ሲዋሹ፣ የአፍ ሌላውን ሲዋሹ፣ የተግባር እግዚአብሔርን ሲዋሹ። ገብቷችኋል? አልገባችሁ? ዝም አላችሁ? ሐሰት 3 ወገን ነው። የልብ፣ የቃል ወይም የአፍና የተግባር። የልብ ማንን ሲዋሹ? ራስን ሲዋሹ። የቃል ማንን ሲዋሹ? ባልንጀራን ሌላውን ሲዋሹ። የተግባር ማንን ሲዋሹ? እግዚአብሔርን ሲዋሹ። ኤስ እንደምን ነው ቢሉ የውሸት ሁሉ መጀመሪያ ራስን መዋሸት ነው። ብዙዎቻችን ራሳችንን እንዋሻለን አይደል? አንድ ትልቅ ውሸት ላሳያችሁ። ሁሉ እዚህ ያለ ሁሉ ሰው የሚዋሽበትን እኔ ስለሆንኩ የምጠይቃችሁ ከዚህ በፊት ስለጠየቅኳችሁ እንዳታወጡ፣ ከልብ ከአንጀታችሁ እንድታወጡ ነው የምፈልገው። በትክክል የምታስቡትን 1 ቢሊዮን ብር ባንክ ላይ ያለው ሰው እጁን ያውጣልኝ። የለም። ጥሩ፣ ምክንያቱም የላችሁም። እሺ፣ ስመ ክርስትና ሀብተ ወልድና ያለው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ ክርስቲያን ነኝ የሚል እጁን ያውጣልኝ። ክርስቲያን ይሆናችሁ እንግዲህ ለቄደር ተዘጋጁ። ካህናት ክርስቲያን ነኝ የምትሉ ይሁላችሁ ክርስቲያን አይደለንም ብላችሁ ታስባላችሁ? ለምን ነው እጃችሁን የማታወጡት? ምክንያቱም ደጋግሜ በዚህ ጉዳይ ስለተቆጣኋችሁ ተሰቃችሁ አይደለም? ሌላ ሰው ቢጠይቃችሁ ታወጣላችሁ አውቃለሁ። ለምን ነው የማታወጡት እጃችሁን? እሺ ታዲያ ምንድናችሁ? ምንድናችሁ? ይሄንን ጥያቄ ያላወጣችሁ አምናችሁበት አይደለም፣ ታውቁታላችሁ። ይሄው ቸሩ መድኃኒዓለም ይመሰክራል። ያላወጣችሁ ከዚህ በፊት ጠይቄ 2-3 ጊዜ ክርስቲያን ነኝ ማለታችን በመጽሐፍ ቃል እንደምን ቀለን እንደምንገኝ ስለተነጋገርን ነው። አሁንም ቢሆን ግን የመለወጥ እንቅስቃሴ ላይ ስላልሆነን ብዙዎቻችን አሁንም ውስጣችን ክርስቲያን ነን ብሎ ነው የሚያስበው። ነገር ግን ስንጠይቅ እጃችን ለማውጣት እንፈራለን። የልብ ሐሰት ማለት እሱ ነው። ያልሆኑትን ነኝ ብሎ ራስን ማሳመን። ልክ አላላ ይሄ ምንድነው የሚባለው ሞቲቬሽናል ስፒከርስ አሉ አይደለም? እነሱ እኔ የሚገርም ነገር እነሱ እኮ ናቸው ሐሰት የሚያስብ። እነሱ መጀመሪያ ውሸታሞች ናቸው። ያ ሁሉ ነገር መገኘት የሚችል ከሆነ ራሳቸው የማያገኙት እኔ ዴል ካርኔጌን መጽሐፍ ሶሲያን በጣም ይገርመኛል። እኔ 2 ሰው አመት ስጦታ ሰጠኝ። የሚገርማችሁ 2-3 አረፍተ ነገር ላነበው አልፈልግም። ከዚህ በፊት ሌሎችን አንብቤ አይቻለሁ። የስነ ልቦና የፍልስፍና መጽሐፍት በነገራችሁ በጣም ነው ማዝን። አንድ ሰው ፍልስፍና ብሎ የሚጽፍላችሁ ድንቁርናውን ነው። እንዲህ ብዬ ስናገረው አንተ አሁን ፈላስፎች ላይ ምን አቅም ኖሮ ነው የምትናገረው ነው? እስኪ ጥያቄ ልጠይቅህ። ፈላስፋው ምን አቅም ኖሮት ነው እግዚአብሔር ላይ የተናገረ? እንዴት ዋላችሁ? ፈላስፋው በምን አቅሙ ነው? ሸክላ በምን አቅሙ ነው ሸክላ ሰሪ ላይ አፉን አውጥቶ የሚናገር? በእውነት ዓለማችን ላይ ያለው ትልቁ ፍልስፍና ምንድነው? እግዚአብሔርን መካድ አይደል? ምን አለ ሌላ ፍልስፍና? ይሄ አይደል ያለ ፍልስፍና? እግዚአብሔርን መካድ፣ እግዚአብሔርን መገዳደር። አንዱ ተራቀቀው ለምን አለ? እግዚአብሔር አዳምን ሲፈጠሩ እንደሚስት ያውቃል አያውቅም አለኝ። ምን ሊል እንደሆነ እኮ አውቄያለሁ። አሁን በሱ ድንቁርና ልክ ፈትኖ ይሞታል። አዎ ያውቃል አልኩት። ስለዚህ እንደሚወድቅ ያወቀ ከፈጠረው የተሳሳተው እግዚአብሔር ነው አለ ይሉት ተሰባት። ይሄ እንደሚል ይታወቃል። ይሄንን ያለው ደግሞ ጳውሎስ ኞኞ ነው ይባላል። መጀመሪያ እዚያው ቁርጥ ታሪክ ጻፊ ምናምን ያለ ሰው ብዙ ነገር ዓለም ምንድነው ያለ ጌታችን በዮሐንስ ወንጌል ምዕራፍ 13 ካለ ዓለም ሲያፈቅር ሊያሁ ዓለም የራሱን ያደናን ቃል አልበርት አይንስታይን፣ አይዛክ ኒውተን፣ ሲግመንድ ፍሮይድ እያለ ያነጋግሳል። እነዚህ ሰዎች ሁሉ ግን አፈር ናቸው። ስራቸውም ዓለምን እያጠፋን ያለው በነገራቸው ላይ እንድታውቁት ያስፈልጋል።
ዓለም የጠፋ በሳይንቲስቶች ምክንያት ነው እዚህ ደረጃ የደረሰ ተፈጥሮውን ያለችበት ቦታ ላይ ያለች አሁን ዛሬ እንመለስ ኧረ ለተፈጥሮ ምናምን ይሄ ግሪን ሃውስ ምናምን ያለ ሰው ይለፈልፋል አይደለም አልፋ አለ መንገዱን ተበላሽቷል ነገር አለ ሁሉ ወደ ጥፋት ቀጥል ነው አሁን ደግሞ ምን አሉ በቃች ዓለም ለመኖር ስለማትሆነን እነ ስፔስ ኤክስ እነ ኤለን መስክ ምናምን ወደ ማርስ እንሄዳለን አይደል ይሄን ዓለም አጥፍተህ ወደ ማርስ ይሄ ነው የሳይንስ መጨረሻው ያሳፍራል ራስን ይሁላችሁ ነጮቹ ራሳቸውን ዋሹ ራሳቸውን ሲዋሹለት ሰይጣን የሚፈልጉትን ነገር ሁሉ አቀርበላቸው ስለዚህ ከኛ ከፍሎ በስጋዊ ደረጃ ታዩ እኛ ወረድ ብለን የታየንበት ምክንያት ምንድነው እግዚአብሔርንም ስለተውን ነው እንጂ እግዚአብሔር ከነሱ በአውሮፕላን ስለሰሩ ይደንቃል አይደል እንደው የነሱን አውሮፕላን የሰራውን ጭንቅላት ማድነቁን ተውና አንድ ቁም ነገር ልንገርህ አንተ ብረት ላይ ተቀመጠ ስትል ይገርማል አይደል ብረት ላይ ነው የተቀመጥክ ግራቪቲ ይላል ግራቪቲ ነው የፈጠረው ማን ነው አንዱነት ለመናገር አውሮፕላን ላይ በተቀመጥን ጊዜ ሁሉ የሚገርመኝ ከጎናችን ያለው ደመናው ነው እግዚአብሔርን ያዙ አባቶቻችን በምን ተሳፍረው ነው የሚሄዱ ደመና ላይ አስበው የሚጨስጭስ ላይ ደመቀመጥ ይችላል ቂጠረመጡ ላይ ነው ደምቆች የሚለው አስቡት እንዴት ብሎ ይችላል እግዚአብሔርን ላይ ያዘ ይችላል ደመና ላይ መቀመጥ ይችላል በዘመናቸው ሁሉ ደርሰን አይተናቸዋል አባቶቻችን እንደዚህ የሚያረጉትን ይቻላል ደግሞ አንተ በአውሮፕላን የመጨረሻው ጀት ያለ በጣም ይፈጥነው የሚባለው ተወርዋሪ የሚባለው ጀት በደመና ተጭነው ከአንድ አጉር እንደ ለጥቅሻ ነው የሚሄዱት አራሱም ተው ሁሰት የሚባል ቅዱሳን ማድረግ አለ አይደል ኤልሳ ሰማሪያ ሆኖ እዛ ሶሪያ የሚሰራው ነገር ያያል አይደል ሁሰት ይባላል አንድ ቦታ ሆኖ የትም ቦታ የሚደረገው ያያሉ ቅዱሳን ይውላችሁ ዓለም ያስተማረን ነገር ራስን ማዋሸት ያልሆነውን ነገር ማዋሸት ሌላ ነገር ምን ዋሽተውናል መሰላችሁ ቴክኖሎጂውን የሰራ ነው በጭንቅላታችን ተመራምረው አይደለም የሚሰሩት ሰይጣን ነው አድሮ የሰራው እኔ በግልጽ ነው መነግራችሁ ይሄን የሚቃወመኝ ሰው ሰው ሊኖር ይችላል እንዴት ዋላችሁ ከፈረንጅ መካከል ምን ይላሉ አንዳንዶቹ የተለየ ጭንቅላት ያላቸው እንደው ምንድነው የሚባሉ ጂኒየስ ይባላል there is no genius የሚባል ሰው የለም አትዋሽ ጭንቅላት ላይ ወይ እግዚአብሔር መንፈስ ቅዱስ ወይ ዲያብሎስ ካላደረበ በቀር ጂኒየስ የምትባለው ከሁለቱ ባንዱ ነው አለያ ከሰው የተፈጠሮ ከሰው የተለየ ምን አለው እንደውም እኮ ጂኒየስ የሚሏቸው መጀመሪያ ትምህርት አልገባቸው ያሉ ሰዎች ናቸው ድንገት እንዴት ተገለጠላቸው ነው ጥያቄ እንዴት ነው ድንገት የተገለጠላቸው ይሁላችሁ እንደ ሃይማኖተኛ ሰው ይሄ ሲባል ሳይንስ አጣጥሎ መመራመርን እየከለከልኩ አይደለም ማንን ይዘ ተመራመር በቃ እሱ ይገልጥልሃል ያ የቆብት ነገሩን አልኮ ጥበብን የሚሻውሉ ሳይሰስት በልግስና የሚሰጥ ማንን ይለምን በቃ ለቀይትኛውም ጥበብ ሶሎሞን የደረሰ ጠዩ ሶሎሞን የነበረው ጥበብ ዛሬ ሳይንሱ ገና 1/4ኛውን አልደረሰበትም የኛም አባቶቻችን ስንት ነገር ነበራቸው ከእግዚአብሔር የተቀበሉት የጥንቆላውን አይደለም ከእግዚአብሔር የተቀበሉት ስለዚህ ራሳችንን አንዋሽ በስጋዊም አንዋሽ ራሳችን በመንፈሳዊም ይልልን ምክንያቱም አንድ ሰው ራሱን ዋሸ ማለት መቼም ክርስቲያን መሆን አይችልም ያልሆነው እነኚህ ካለ ምን ሊያርግ ይጥራል አንድ ሰው እኔ ክርስቲያን የክርስትና ደረጃ የለኝም ንዑሰ ክርስቲያን ነኝ በተግባር ስለዚህ ክርስቲያን ለመሆን መጣር አለብኝ ብሎ እንዲነሳ ያንን ማወቅ አለበት ራሱን ማዋሸት የለበት ሁለተኛው ውሸት ባልንጀሮቻችን ማዋሸት እዚህ ፍት ነግራቸዋለሁ እዚህ ሰፈር ላይ ስልክ ይዤ ያወራሁኝ ከበርቁም ያለውኝ እና ሰዎቹ ቀጠሮ ይሰጡኝ የት ነህ ሲሉኝ ያላል የቤተሰብ ጨዋታ ለማናደድ ፒያሳ ነኝ እላለሁ ከኋላ የጉባኤ ተማሪ ለካ እየሰማች ነው አላየዋት እጇን ባፏ ጭና ታየኛለች ለካ ያስተማሪ እንደዚህ ውሸታም ነው እያለች ነው እውነቷን ነው በርግጥ ለጨዋታ ቢባልም ውሸት ወዴትም ብትገለብጧት ለቀልም በሏት ለምንም በሏት ውሸት ምንድናት ውሸት ብቻ ናት ምንም ነገር የላትም ዋሽቷ ማስታረቅ ላይ ያገሬ ሰው አይ ወንድሜ ተውማ እንደዛ የሚባል ነገር ይኸውላችሁ እንደ ባህል ሊሆን ይችላል እንደ ሃይማኖት ግን ዋሽታ አስታርቅ የሚል እኔ አላገኘውም ከተሳሳትኩ ማራለሁ ለመታረም ዝግጁ ነኝ ዋሽና መልካም ስራ የሚል እኔ አላውቅ እንደውም አንድ ሰው ምን አለኝ ለምሳሌ አንድ መመን መጣና ለነፍስ አባቱ ከሚስቴ በላይ ዝሙት እንደዚህ ሄጃለሁ ብሎ ነገረው
እና ካህኑ ይሄን ትዳር ምክንያቱም በዝሙት ምክንያት ትዳር ይፈታ አንዱ የሚፈታበት ምክንያት እሱ አይደለ እንዴት ነው ታዲያ ብሎ ቢል አሁን ይሄ አስቡት ጉዳትና ጥቅሙ ነው የሚመዘነው ትዳሩ ቢፈታ ይሻላል ይሄ ሰው ታርሞ የሚቀጥል ከሆነ ታርሞ ክነት ካለ መደበቅ የለም አንዲት ሴት መጣ ለካህኑ ባልዋ ዲያቆን ወይ ካህኑ ነው ለካህኑ እንዲያድርግ ያለው ላብት ነግረው ይግዲዱ ይነግረዋል ምክንያቱም ይዶ አብራት ከተኛ ክነቱ ይፈርሳል እኔም ወቀለባችሁ ምመን ከሆነ ግን ታርሜ ይቀጥላለሁ ብሎ ካለ ካህኑ ለሚስቱ ባልሽ እኮ እንዲያድርጓል ብሎ ወትሮውንም እኮ ካህን የሚስትን ለባል የባል ለሚስት አይናገርም ከፈለገ ግን ራሱ ይናገር አንዱነት ግን እንድታውቁት የሚያስፈልገው ነገር ያ ምስጢር ግን በትዳር ውስጥ ነው ተደብቆ አይቀርም መነገር አለበት ሚስቱን ዋሽቶ እንዴት ወላ አካል ትሆናለች አረጋግቶ እንደምንም ቢሆን እውነቱ መታወቅ አለበት ለምን ያ የታፈነ ነገር አንድ ቀን ጠላት ብዙ ችግር ይፈጥርበታል ሁሌም እውነትን አጥሩ ስለዚህ የትዳር አጋርም ይሁን ወላጅም ይሁን ልጆቻችንን እውነትን መናገር እናስተምራቸው የዞሲማስ ታሪክ አለ ቅዱስ ዞሲማስ በየረ ብፁዓን ወሰዱት አይደል እዚያ ሄዶ አገልጋይ ህፃናት ሰጡት የ3 ዓመት ህፃናት እና ለጸሎት ብሎ እኮ ነው ለበጎ ነው ቅድም ለበጎ ተብሎ ይለ ለበጎ ነው ጸሎት እንዳያቋርጡት ልጆች ሽማግሎቹ ሲመጡ ዞሲማስ ሳያላችሁ እንደሆነ የለም ብሏቸው እኔ ጸሎት ላይ ነኝ ብሎ ይላቸዋል እሺ አሉ መጣው ደና ዋላችሁ ዛሬ መስገድ አባታችሁ ዞሲማስ አሉ እንደነሱ ሀገር የሉም እንደኛ ሀገር ግን አሉ ለዛ ነው ለልጆቻችሁ ምንን አስተምሯቸው እውነትን ተናግረው በቃ የፈለገው ነገር ይፈጠር ዛሬ ከራስ ከጉር በሐሰት የተጠመቀ ትውልድ በነገራችሁ ላይ ኢንተርኔት ላይ ደግሞ ኢንተርኔት ትልቁ ችግሩ እንደሆነ ታውቃላችሁ ይከፍላል ገንዘብ ዩቲዩብ ቲክቶክ ገንዘብ ይከፍላል አይደል ገንዘብ ስለሚከፍል ገንዘቡን የምታገኙት ደግሞ ብዙ ሰው ሲመለከትላችሁ ነው ብዙ ሰው ደግሞ የሚመለከተው እውነትን ስተናገሩ አይደለም ስትዋሹ ነው አይደል በቃ በነገራችሁ ላይ አሞራ ጥምብ ወይም የሞተን ሲያይ ነው አይደል የሚሰበሰብ እውነት ለመናገር እዚህ ሁለት ሰዎች በፍቅር ቢያወሩ እዚህ ሁለት ሰዎች ቢጣሉ ሰው የሚሰበሰብ የትኛው ላይ ነው ጠቡ ላይ አይደል ለመገላገል አትበለኝ ጠብ ስለሚወድ ነው ጠብጠማሽ ስለሆነ ነው ዝናብ ሲመጣ ወደ ቤቱ የሚሮጠው ጥይት ሲተኮስ ወደ ጥይቱ ነው የሚሄድ ወንድነት አትበለኝ ጅልነት ነው ስለዚህ ባልንጀር ይሁላችሁ ራሳችን ማሳመን ይሁላችሁ ሁለት ነገር እኮ ነው አንደኛ ስንነሳ ጸሎት አድርገን ከዛ ጌታ ሆይ ዛሬ በእውነታው ላይ እውነት እንደናገርዳይ ሁሌ በየለቱን ለምነው ጌታችን በእውነታው ላይ እንዳለው አሽርዳይ ከዛ ተስቶን ከዋሸን አይ መድኃኒት የቸሩ ጌታዬ ዋሸሁኝ ይቅር በለኝ ካን ካገኘን ይሄው ዋሸሁ በመናገኝበት ጊዜ አብሮ ይነገራል ዋሽቻለሁ የሚለው በነገራችሁ ላይ ተዘርዝሮ ላይልቅ ይችላል ገሌ እንደዚህ በድፍኑ ሊሆን ይችላል ወላ 1000 ጊዜ ወላ 500 ጊዜ ዋሽቻለሁ ብሎ ለዛ ደግሞ አጥብቆ መጫን ነው ቀኑ ነው ከዛ ለምን ቅጣት ሲሰጥ እኮ ያርሙሞ ቅጣትም ስጡ ካህናት ዝም በል እስቲ ዝም በል የሚል ቅጣት ከመልካም ነገሮች ክፉ እንዳትናገር ራስን መቅጣት መማርም ጥሩ ነው ስለዚህ ባልንጀሮቻችን እንዳንዋሽ ትልቁ ነገር በነገራችሁ ላይ እንድንዋሽ የሚያደርገን እኮ ሁለት ነገር ነው አይደል አንደኛ የምንፈልገው ነገር እንዳናጣ ሁለተኛ ችግር እንዳይደርስብን አይደል ምንዋሽው ምንፈልገው ነገር እንዳናጣ እንዋሻለን ምንፈልገው ነገር ገንዘብ ብቻ ላይ ነው ይችላል ስራ ብቻ ላይ ነው ይችላል መከበር ራሱ ለምሳሌ አንድ ሰው ሌባ ከሆነ ደና ሰው መስሎ የሚያወራ ሌባ ተብየና ቃል ብሎ ይፈራል ለምን ትፈራለህ ከእግዚአብሔር ፊት ከምትናቅ እውነቱ ቢንገለጥብህ ይሻላል ሁለተኛው ነገር አደጋ ይደርስብኛል ዛሬ ታውቃላችሁ ስብከታችን በሙሉ በቆሞ የተበላሸበት ምክንያት እሱ ነው አይደለም እገሌንትን ብለውስ እንደዚህ ቢያረጋኝስ አይደል እውነቱን ብናገርሳ ብባረርስ ከስራ መንግስት እንዲህ ቢያረጋኝስ እንደዚህ ሰዎች እንደዚህ ቢያረጉ ቢደበድቡኝስ አስተውሳለሁ አንድ ጊዜ ወጣቶች ተሰብስበው መጥተው የጎንደርን ወጣት እንስሳ ብለ ተሳድበሃል አሉኝ ጉባኤ ላይ ተናግሬ ነበር አሁንም ደግሞ እንስሳ ናቸው የተሻለ ሰው ካለ ይምጣ ሰውነትን ባይነ በጆሮ ሳይሆን በጠባይ ያስረዳኝና ከንስሳ የተሻለ ምን አለ እንስሳት ለወዳቸው አይደል የሚኖሩት ከሆድ የተሻለ አይምሮ ካለና ንገረኝ አሳየኝ ከዛ መጣው እና ምንድነው ስላቸው እንዴት የጎንደርን ወጣት የመይሳው ልጆች አራተው የተኛበት እሱን ተወውና ዝም ለራስ እንችላውራኝ አጤ ቴዎድሮስን ተዋቸው ይረፉበት
ራስን ችለን እንዴት እንደዚህ ብለህ ትሳደባለህ? እስቲ ወንድሜ ጥያቄ ልጠይቅ አልኩት። አንዱ ነው መሪያቸውን ማለት ነው። እስቲ እንስሳ አለመሆንህን አሳየኝ። ቢበዛ እንዳቅማለሁ ሊመታኝ ይችላል አይደል? ይምታኝ። ደህና ዋላችሁ? ይማታ ከፈለገ ኋላ ይቆጨዋል፣ ይጸጽተዋል። ለምን? ሰውን ሲመታው ቀላል ነው፣ እግዚአብሔር ሲመታ አይጣልም። ስለዚህ የሆነ ጥቅም ለማግኘት ከሆነ አካል ጉዳት እንዳይደርስብን እንደዚህ ብለን እንኳን እዛ ደረጃ እውነቱን ለመግለጥ እንኳን አቅም ባይኖረን ቢያንስ አንዲት መፍትሄ አለች። ምን? ዝም ማለት። በቃ ምንም አለ ማለት ሐሰቱን ወጥቶ ከመለፍለፍ ምንም አለ ማለት። የመጨረሻው ከባድ ውሸት እግዚአብሔርን ማዋሸት ነው። እግዚአብሔርን የምንዋሸው በምንድነው? በንግግር አይደለም። መቼም በንግግር እግዚአብሔርን አግኝተን እናወራው። በምንድነው የምንዋሸው? በተግባር ኑሯችን በራሱ ውሸት፣ የውሸት ክርስትና። እግዚአብሔርን ዘወትር ስንዋሸው ኖራለን። ዘወትር በእያንዳንዱ እርምጃችን፣ በእያንዳንዱ ተግባራችን፣ ድርጊታችን ከላይ እስከ ታች ቅድም ነግሬያችኋለሁ። እግዚአብሔር ያዘዘውን ነገር መጣስ፣ ህጉን ስርዓቱን መጣስ እግዚአብሔርን መዋሸት ነው። መዋሸት ብቻ አይደለም፣ ሎቱ ስብሐት እግዚአብሔርን ውሸታም ማሰኘት ነው። ሎቱ ስብሐት እያንዳንዱ ከቤተ መቅደሱ አገልግሎት ጀምሮ በቤተ መቅደስ አገልግሎት ያላችሁ አገልጋዮች ጨምሮ እግዚአብሔርን በእያንዳንዱ ስራችን እየዋሸን እያሳዘን ነው። ስለዚህ ነገር ንባቡን እንጨርሰው። ሁላችሁም ከወንድሞቻችሁ ሐሰትን ተዋት ካለ በኋላ ሁላችሁም ከወንድሞቻችሁ ጋር እውነትን ተነጋገሩ፣ እኛ እንዳካልነንና ተቆጡ፣ አትበድሉም። ቅድም ተነጋግረናል። ፀሐይ ሳትጠልቅም ቁጣችሁን አብርዱ። በነገራችን ላይ አንዱ ነው ተወቀው። እዚህ አባታችን አባት ሰማን ታውቋቸዋላችሁ። ምን አሉኝ አንድ ቀን እኔ ያን ሁሉ ስናገሩዬ ባዶ ሆዴን ነው ቤቴ የምገባሉ። በጣም ትልቅ ስጦታ ነው። ባዶ ሆዴን ነው ቤቴ የምገባ፣ ማንንም ላይ ምንም ይዤ ቤቴን አልገባም። ለምን? ሰው ላይ ቂም ይዘ ስትገባ እንደ ቁስል ነው እያመረቀዘ መዳን የማይችልበት ደረጃ ይደርሳል። ለሰውየው ስትል አይደለም ለራስ ስትል ተው። የፈለገ ቢበድል ከአቅም በላይ ከሆነብህ ከዛ ሰው ተለይ። አብረህ መኖር ግዴታ ያለብን ሚስትህ ባል ካልሆነች በቀር ከማንም ጋር መኖር ግዴታ የለብንም እኮ። በነገራችን ላይ ሰውን ውደድ እንጂ አብረህ ኑር የሚል መጽሐፍ አይደለም ያለው። አብረህ ደር አብረህ ዋል አይደለም። ውደድ ማለት ደግሞ ምንድነው? ቢራብ ቢጠማ ቢቸገር አድርግለት ነው እንጂ አብረህ ቁም የሚል አይደለም። ስለዚህ ቁጣችሁን ፀሐይ ሳትጠልቅ አብርዱ፣ ታረቁ ይላል። ለሰይጣን መንገድ አትስጡት አለ። ምክንያቱም ሲነግረን የሚሰርቅም እንግዲህ አይስረቅ። አሁን እኮ እየተነጋገርን ያለ ስላለፈው አይደለም አይደል? ለዛ አለፈ ስሬት ወለዘ ይመጽእ ዕቅበት አይደለም? ላለፈው የወካናት አሉ ስሬት ኃጢአት ይገኛል። አሁን እየተነጋገርን ያለ ለሚመጣው ስለሆነ ምን አለ? የሚሰርቅም እንግዲህ አይስረቅ፣ ነገር ግን ዳሁን ይረዳ ዘንድ በእጆቹ መልካም እየሰራ ይድከም። የሚሰሟችሁ ሞገስን ያገኙ ዘንድ ግዳጃችሁ እንዲፈጸም መልካም ነገር እንጂ ክፉ ነገር ካፋችሁ አይውጣ። በዳናችሁ ጊዜ የታተማችሁበትን የእግዚአብሔርን ቅዱስ መንፈስ ዛሬ መንፈስ ቅዱስ ወራዊ በዓል ነው አይደለም? ኢታምዕዎ ለመንፈስ ቅዱስ፣ መንፈስ ቅዱስን አታስቆጡ፣ አታሳዝኑት። ቀጥሎ መራራነትና ቁጣን፣ ብስጭትና እርግማን፣ ጥፋትና ስድብን ሁሉ ከክፉ ነገር ሁሉ ጋር ከእናንተ አርቁ። እርስ በርሳችሁ ቸሮችና ርሮች ሁኑ፣ እግዚአብሔርም በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ብሎናል። አጭር ማጠቃለያ፣ ውሸት ይህንን ያክል ከባድ እንደሆነ ከተረዳን፣ ሐሰት ይህንን ያክል መሆኑን፣ ሐሰት እግዚአብሔርን ከመካድ ተካክላ እንደምትቆም ካወቅን ከዛሬዋ ምሽት ከነገዋ ንጋት ጀምሮ ውሸትን ለማሸነፍ እውነትን ለማንገስ ከሰውነታችን ላይ ማለት ነው ጥረትን ጀምር። የዛሬ ስንት ቀን ስንት ሳምንት ስንት ወር ስንት ዓመት እንደሚሳካ አናቀውም። የምትማሩትን ነገር ሞክሩት። ሳይሳካላችሁ ልትሞቱ ትችላላችሁ። እግዚአብሔር ጥረትን እንጂ ስኬትን አይደለም ይሄ። ምክንያቱም ስኬት የእግዚአብሔር ስራ ነው። ሰው በራሱ ምንም ስኬት አያመጣም። ገብቷችኋል? ምንድነው የሚለን ሰሎሞን? ጠቢቡ ቅዱስ ሰሎሞን በምሳሌ 24 ላይ ሰባ ይወድቅ ጻድቅ ወሰባ ይተነሳ። ጻድቅ ስንት ጊዜ ይወድቃል አለ? ልብ በሉ። እየወደቀም ስሙን ኃጥ ሳይሆን ማን ነው የሚለው? ጻድቅ ነው። ሁሌ ጥረት ላይ ነው። በወደቀ ቁጥር ሁሌ ምን ያስባል? መነሳትን።
አበው ምን ይላሉ? ሲወድቅ ሲነሳ እግዚአብሔር በተነሳበት ቀን ይወስደዋል፣ ያጸድቀዋል። ስለዚህ ጥረት በስኬቱ አትለኩ። ብዙ ሰው መጥቶ ይሄው ስንት ጊዜ ሞከርኩ፣ ለምሳሌ ህልመ ሌሊት ያስቸግረኝ አለኝ አንዱ፣ እንደዚህ ያደርጋልኩት ይሄው ስንት አመቱን እኛው ነው ማልሳቀም። ቀጥል ጥረትህን፣ በቃ አለቀ። እስከምትሞትባት ጫፍ ድረስ ይቀጥላል። ስለዚህ ሐሰትን መከላከል ከራስ ይጀምራል። ስለነገሌ ዋሾነት አናስብ፣ ስለራሳችን እናስብ። ስለዚህ እቺ እንድናደርግ አደራላችኋለሁ። በቤተክርስቲያናችን በጣም ብዙ ውሸት ከሚነገርባቸው አባቶቻችን መካከል አንዱ ቅዱስ ቴዎፍሎስ ነው። አባታችን በጣም ብዙ አፉን የሚከፍትበት ቅዱስ ቴዎፍሎስ ዘእስክንድርያ የቅዱስ ቄርሎስ አጎት የቤተክርስቲያን አባት፣ ቤተክርስቲያን በስንት መጻሕፍት እውነቱን የገለጠችለት ህይወቱን የገለጠች በሃይማኖተ አበው፣ በድርሳነ ሩፋኤል፣ በመጽሐፈ ስንክሳር ከ3 ከ4 ጊዜ በላይ ቅድስናው የተገለጠለት ክርስቶስ መድኃኔዓለምን በአካል ያየ አንዱነት እንድታውቁ ትፈልጋላችሁ። ዛሬ የምንቆመው ማህሌተ ጽጌ መሰረቱ ቅዱስ ቴዎፍሎስ ነው። አሁን ሰው ከምኑ አገናኘው ይላል። የእመቤታችን የስደት ታሪክ ብቸኛው በዓለም ታሪክ ይዞ ዘግቦ ያስቀምጠልን የመጀመሪያው ሰው ቅዱስ ቴዎፍሎስ ነው። እመቤታችን በአካል ተገልጣ ነው የደረሰባትን እያንዳንዱን መጽሐፍ ቅዱስ ላይ ያልተጻፈውን በሙሉ መከራዋን የነገረችው ለአባ ቴዎፍሎስ ነው። ለዛ ነው ህዳር ቁስቋም በከመ ቤት ቴዎፍሎስ እያለ የሚያነሳው። ኦቆት ሶስቱ የክዳኖች እስክንድር የቀበራቸው ምን ይሉ ነበር? ቴዳ ይላሉ አይደለም? የሚገርማችሁ ሶስቱም ተመሳሳይ ናቸው፣ ትርጉማቸው ግን የተለያየ ነው። እንዴት ነው ያወቀው? ሱባኤ ገብቶ እመቤታችን ናት የብርሃን ናት ብርሃን ተጎናጽፋ ተገልጣ ቴዳ ብሂል ክርስቶስ ዝንቱ ውእቱ ወልደየ ወይም ዝንቱ ውእቱ ዘወልደየ፣ ይሄስ የልጄ ነው። ቴዳ ብሂል ቴዎዶሲዮስ፣ ይሄ ደግሞ የንጉሱ ነው። ምክንያቱም መጽሐፍ ግብር ለሚገባው ግብር ስጡ ስለሚል። ቴዳ ብሂል ቴዎፍሎስ፣ እሱ ያንተ ነው። ስለዚህ ክርስቶስ በሚል ስም የተተረጎመው ለነዳያን የጌታ ሁሉ የነዳያን ነው። ቴዎዶሲዮስ የተባለው የቤተ መንግስት ነው። ቴዎፍሎስ የተባለው የቤተ ክርስቲያን ነው። ታኦፊላ፣ ቴዎፍሎስ፣ ፊላታኦስ ተመሳሳይ ስሞች ናቸው። መፍቀሬ እግዚአብሔር ወዳጅ ማለት ናቸው። አንዱ እንዲያውም ሲጽፍ ምን አለ? ግብፃውያን ቴዎፍሎስ የሚለውን ስም ከመጥላታቸው የተነሳ ከዛ በኋላ ስሙን አውጥተው ታያውቁም ለማንም አለ። አስቡት። የኢትዮጵያ ሁለተኛው ፓትርያርክ ማን ነው የሚባለው? ነገሩኝ እንጂ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ። በነገራችሁ ላይ ቅዱስ ሉቃስ መልእክቱን የጻፈለት ደቀ መዝሙሩ ቅዱስ ማን ነው የሚባለው? ቴዎፍሎስ ነው የሚባለው። እሱ ብቻ አይደለም፣ ከአበይት ሰማዕታት አንዱ ቅዱሱ ሰማዕት ማን ነው የሚባለው? ቴዎፍሎስ። ይሄ ቅዱስ ሰው ሕፃናትን ሲያጠምቅ ጌታ የብርሃን እጁን ዘርግቶ ሲባርክ ወደ ሕፃኑ ያየው ነበር። በሃይማኖተ አበው ድርሰቱ ተጽፎለታል። ቅዱስ ቄርሎስን አስመስሎ አሳክሎ ልጅ ከአባቱ አንዳንዴ ተሽሎ ይገኛልና በምስጢር በሐተታ ደግሞ ቅዱስ ቄርሎስ ደግሞ የበለጠው ነው ተገኘ። ለ28 ዓመታት በሊቀ ጵጵስና የኖረ ቅዱስ ቴዎፍሎስ ብዙዎቹ በውሸት የሚናገሩበት መጽሐፍ ይላል። በጻድቅ ላይ በክፋት በሽንገላ የሚናገሩ ከንፈሮቹ ምን ይሆኑ ነው የሚለው ቅዱስ ዳዊት? ዲዳ ይሁኑ ብሏል። እግዚአብሔር በረከቱን ያሳድርብን። እመቤታችን በወደዳት መጠን ለኛም ፍቅሩ አይደርብን። ሌላኛው ቅዱስ ሰው በራሱ ላይ ጨከነ ቅዱስ ሮማኖስ ነው። በዘመነ ስደት ክርስቲያን ሁሉ ሲሰደድና የእግዚአብሔርን እውነት የሚገልጥ ሲጠፋ ሁሉ ሰው ፈርቶ ዝም ሲል መጥቶ ከተማ ይረጭ ብሎ ምን ሆናችሁ ነው ሲላቸው፣ አረ እንደዚህ ነው አዋጅ ታውጆ ብንናገር እንግድናል ነው በሉት ሰብስቦ። ታዲያ እኔ ላስተምራችሁ። ዛሬ ጉባኤ መሰብሰብ ቀላል ነው። ክርክራችን ምንድነው? አውደ ምሕረት አዳራሽ ምናምን አለ ክርክሩ። ያው እንደም ሁሉንም በመከራ ቀን እስቲ አድርገው፣ የትም ቢሆን አድርገው። በመከራ ቀን ከሆነ አሁን ምን አዳራሽ የማድርገው ምግብ ቤት የማድርገው እንግዲህ ያው መታወቀው ነው። ዛሬ እኮ ስብከት ቅንጦት ነው እኮ አይደለ? ለሰባኪው ቅንጦት፣ ለተማሪው ቅንጦት እኮ ነው። እንዴት ዋላችሁ? ለአንዲት ቀን የእግዚአብሔር ቃል የሚነግራቸው የሌላቸው ስንት ሰዎች በደቡብ ኢትዮጵያ በመራብ ኢትዮጵያ የሉ? መሐል ሀገርሳ ከተሞች ላይ ቅንጦት። ታዲያ ማስታወቂያ ሲሰራ ምንድነው? ሰባኪ ተብሎ በትልቁ ፎቶ ይለጠፍልሃል። ላይ እገሌ የሚባለው ደግሞ ስም አለው መጋቢ ምናምን። ደግሞ ዛሬ ምንድን የሚል ነው የሰማሁኝ? አቤታችን አንተ ቸሩ መድኃኔዓለም። አቤት አቤት አቤት። እንደው አደራችሁን እንደው ነገ ከነገ ወዲያ የሆነ ነገር ቢገጥማችሁ እንኳን የማረግ ስም አትቀበሉ ባካችሁ፣ ይቅርባችሁ። ጋኔና ስሙ ጋር የሚያድርባችሁ በቆሙ ስጋ ለበስ ጋኔን ነው የምትሆኑ። ማረግ አትቀበሉ። ዲቁና ቅስና በቂ ነው። ማረግ አትቀበሉ። ዘመናችን መበላሸቱ የምታውቁት በዚህ ነው።
ያሰት ዘመኑ መታወቁት እንዲያው የሚገርማችሁ ነገር ዩቲዩብ ላይ ትምህርቶችን እየወሰደ የሚለጥፍ ልጅ አለ እና ሰው የኔን ፎቶ ነው የሚለጥፈው አንተ የተቅዱሳት ስዕላት አድርገውኝ ስለው ሰው አያየውም እስቲ ልፈትን ስዕል አድርገው አልኩት የእመቤታችን ስዕል ቢያደርገው ሰው አያየውም የለም እስኪ የኔን ፎቶ አድርገው የኔን ፎቶ ሲያደርገው ሰው ያየዋል አንተ ቾሩ መድኃኒዓለም የፈቀደውን ተው ወይ ካልሆነ ደግሞ እንዲው ግድ እንዲው ሰው እንዲያደምጥ ፈልገ ከሆነ በትንሹ ከታች አድርጋት የኛን ፎቶ በትልቁ ላይ ቅዱሳንን አድርግ አሁን ሰሞኑ ስገባ ኦራ ጭራሽ መልሶ የኛኑ ግድግዳ ሳክሎ እየለጠፈው አራ ይቆጣው ታምልኮ ነው ጣዖት ሰባኪ የሚመለክበት ዘመን ላይ ደረሰን ከዚህ መድኃኒዓለም ያውጣን በእውነቱ ሌላ ምንለው ነገር የለ እና ይሄ ቅዱስ ሰው ሰበሰበ ሲሰብካቸው ንጉሱ አስቀልጵያኖስ አገኘው አመጣው አንተ ኑ ሮማኖስ ክቡረ ዘመድ አልዋ ቤት አነጋገር አንተ በዘመድ የከበርክ ሮማን ነህ ሲለው ምን አለ ምን ትበቋኒ ክብረ ዘመድ እንዴ የዘመድ ክብር ምን ያረግ የነገን የወገን መባል አለ በወገን የሚመካ ብዙ አለ በመንደራችን የእነንትና ቤተሰብ እየተባለ እንደ ነብይ ወርሯል ብትነካቸው አይደል ታወቃለሁ እኮ አይደል የእነንትና ቤተሰብ ያለ በነገራችን ላይ አንድ ነው ተወቁ ሰው ላይ አረመኔና ክፉ ለመሆን ምንም የዘመድ በዛት ያስፈልጋል አንድ ሰው በቂ ነው አንድ ሰው በአንድ ሌሊት 100 ሰው ረሽ ነው ይላል ከፈለገ ማንንም በምንም መመካት አይችልም አንዲት ነገር ነው የምትጠይቃችሁ ከእግዚአብሔር ጋር መጣላት ብቻ ነው ሰው ላይ ክፉ ማድረግ ከፈለክ ከእግዚአብሔር ጋር መጣላት አንድ ብቻውን ሆኖ አገር የሚያሸብር ሽፍታ አለ አይደል በቃ አንድ እኮ ነው በዘመድ አይደለም የሚመካው አንዳንዴ ለዛ ነው ምን ትበቋኒ ክብረ ዘመድ የዘመድ ክብሬስ ኢየሱስ ክርስቶስ ነው አለ እዚያ አሰቃዩ ከሁሉ በላይ ምን ገረመው ሲሰነጣጥቀው ሲቆራረጠው ሮማኖስ ምንም እንዳልተፈጠረ ተክብሎ ያዋል ተዘቅዝቆም ቢሆን እና ገረመው ትግስቱ አሁን ልዘልፍ ነኝ የ3 አመት ህፃን አምጣልኛል የ3 አመት ህፃን አመጣ እስኪ ጠይቀው እውነተኛ አምላክ ክርስቶስ ነው ወይስ ጣዖት ነው ብለ ጠይቀው እስኪ ብሏል ህፃኑ የ3 አመቱን ጠየቀው እንግዲህ አስቀልጵያኖስ ኮርቶ ነው በደንብ በቃ ህፃኑ የደም ይነግረኛል ነው ማንን ላመልክ ይበገባል ሲለው ህፃኑ ምንድነው ያለው አንተ ደንቆሮ ልብ የሌለ ድንጋይ አይደለ የፈጠረን ክርስቶስ ነው እንጂ ማምለክ ያለበት ብሎ በዚህ ተበሳጭቶ አብሮ ሰቅሎ እየገረፈ ደሞ ሲንጠፈጠፍ ማን ትመጣለች እናቴ ውሃ ጠማኝ አላት ክርስቲያን ናታ ምን እንዳለች ታውቃላችሁ ልጄ እኔ ውሃ የለኝም ግን የዘላለም የህይወት ውሃ በሰማይ አለ ሂድ ወደ ክርስቶስ አለችው ሞተ ሁለቱም ሰማዕትነት ዛሬ ተቀብለዋል በረከታቸው ይደርብን እግዚአብሔር ከሐሰተኞች ሐሰት ከመናገር ሐሰትን ከመስራት በሐሰት ከመኖር በቸርነት ሁላችን ይሰውረን ነገ ያው ወደ ደብረ ብርሃን ስላሴ እንሄዳለን ቅዳሴ ያስቀድሰን እዚህ ስላልነገርኳችሁ ዘይ ነበራችሁ ሰምታችኋል ያው ደብረ ብርሃን ቅዱስ ስላሴ ጉብኝት ሰዓት ይኖረናል 3 ሰዓት ላይ ቅዳሴ እዚህ እስከ 2 ሰዓት ያልቃል 3 ሰዓት እዛው ነው ቅዱስ ስላሴ ደብረ ብርሃን የምንገናኝ 10 ብር ነው የምትይዙት ጉብኝት 50 ብር ነው ግን ቀንሰው 10 ብር አድርገውታል ስለዚህ እዛ 3 ሰዓት ላይ እንገናኛለን ማለት ነው በተረፈው ግን ነገ ከመደበኛ ቀደም ከስንክሳር ከሰማችሁት ለምሳሌ አቡነ ዮሐንስ ዘጻይ ለምን ሰምታችኋል ነገ አቡነ ሐራ ድንግል አመታዊ ባላቸው ነው ጻድቁ ሐራ ድንግል ልደታቸው ነው አንድ ሁለተኛ ጻድቃን ዘመጥራ ቀደም አይታችሁ መጥራ 2 ነው እዚህ ወሎ ያለውና ኤርትራ ያለው ከጻድቃን ዘመጥራ ባሻገር ጻድቃን ዘባረክናም ነገ ናቸው ጻድቃን ዘባረክናም ወይም ማህበረ ኖምና ይባላሉ እነዚህ ነገ አመታዊ ባላቸው ነው እና ጻዳምባ ታውቃላችሁ ኤርትራ ጻዳምባ ገዳም አቡነ ሰይፈ ሚካኤል ነገ ነው ረፍታቸው እነዚህ ሁሉ ቅዱሳን ነገ ባላቸው ነው እግዚአብሔር አምላካችን ሁላችን የነገ ሰው ይበለን የምንችል ኪዳኑን ቅዳሴውን ያብየ ጊዜ ጻድቁ አባታችን እንሳተፍ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን ለጸሎት እንነሳ